ነጮቹ ትራንስ ሂውማኒዝም ይሉታል። ቴክኖሎጂ ከሰዎች ህይወት ጋር ሲዋሃድ ትራንስ ሂውማኒዝም የሚል ስም ይሰጡታል። ዘመኑ ምን ይመስላል? እንግዲህ ያለንበት ዘመን ምን እንደሚመስል እያንዳንዱ ሰው ሊረዳና ሊገነዘብ ይገባል። አሁን ያለንበት ዘመን ከኖህ ዘመን የሚለየው ጥፋቱ በውሃ ሳይሆን በእሳትና በቴክኖሎጂ ውድቀት የመጣ መሆኑ ነው። በሰይጣን ጥምረት መበረዙ ወይንም ነጮቹ ትራንስ ሂውማኒዝም ይሉታል። ቴክኖሎጂ ከሰዎች ህይወት ጋር ወይንም እግዚአብሔር ከፈጠረው ሰው ጋር ቴክኖሎጂ ሲዋሃድ ትራንስ ሂውማኒዝም የሚል ስም ይሰጡታል። ይህን ስንናገር የመጨረሻው ዘመን ስንል ይሄም ፍጻሜው ፈጣሪያችን እግዚአብሔር የሱን አምሳል በቴክኖሎጂ የለወጠውን ትውልድ በታላቅ ፍርድ ማጥፋት ነው። ይህም የእግዚአብሔር ቁጣ ወይንም the wrath of God ይሉታል ነጮቹ፣ ታላቁ መከራ ነው። አንድ ማስተዋል ያለብን ነገር ምንድነው? ዘመኑን አውሬው እንደ ኖህ ዘመን አዲሱ የኖህ ዘመን ብሎ ይመለከተዋል። ሰይጣን በኖህ ዘመን የጀመረውን የሰው ልጆችን ለመቀየር የሄደበትን እርምጃ እግዚአብሔር ከሰማይ በውሃ እንዳጠፋው እናውቃለን። ይሄ ፕሮጀክት በሰይጣን ዘንድ ያላለቀ ፕሮጀክትና አሁን በዚህ ባለንበት ዘመን በቴክኖሎጂ ለመጨረስ ይጥራል። ጥፋት የመጣው በመረጃ ብክለት አጋንንታዊ ጥበብ ለሰው ልጅ በመገለጡ እንደነበረ ሁላችን የምናስታውሰው በመጽሐፍ ቅዱሳችን ላይ ያለ መረጃ ነው። አውሬው በኖህ ዘመን የነበሩትን ኔፊሊም ተጣሉት መላእክቶች ጃይንትስ የሚባሉትን በሰው ሰራሽ አስተዋይነት ኤአይ በሚባለው ቴክኖሎጂ በባዮ ቴክኖሎጂ ለመተካት እየሰራ ይገኛል። አሁን ያለንበት ዘመን የጄኔቲክ ነፃነት ብሎ የሚጠራው ሲሆን ይህም ማለት የፈጣሪ ዲኤንኤ ሰርዞ አውሬው ባመጣው ኮድ ውስጥ የሰው ልጆችን ህይወት በዛ ውስጥ ዳውንሎድ ወይም አፕሎድ ማድረግ ነው። አውሬው በዲጂታል ዳታቤዝ ክላውድ ሜታቨርስ በመተካት ነፍሳትን ወደ ምናባዊ መጠለያ ለመውሰድ እየሰራ ይገኛል። በፍጥነትም ያንን ለማከናወን እየጣረ ይገኛል። አንድ ማስተዋል የሚገባን ነገር ቢኖር ምንድነው? ይህ እርምጃ የሰይጣን በሰው ልጆች ላይ የያዘው በቀል ወይንም ሪቬንጅ እንደሆነ ማስተዋል አለብን። የሰው ልጅ ነፃ ፈቃድ ታሪክ ሆኖ ቀርቷል። ሁሉም ነገር በኮድ እየተወሰነ የሰዎች የግል ሚስጥር እንደማይኖር፣ ሁሉም በአውሬው አይን ስር ሆኖ እውነተኛ ፍቅር እንደጠፋ፣ ዲጂታል ጥቅመኝነት በየአንዳንዱ ማህበረሰብ ውስጥ በየአንዳንዱ ግለሰብ ውስጥ እኔነት እንደገባ፣ የሰዎች አእምሮ በቋሚ ስጋትና በሞገድ ቁጥጥር ውስጥ እንደወደቀ፣ ምድር የነፍሳት መቃብርና የዲጂታል ባርነት ማዕከል እንደሆነች ሁላችንም ልንገነዘበው የሚገባ ጉዳይ ነው። ዘመኑ አልቋል። በሰው ልጆች ኑሮና ነፍስ ላይ የሚያሳድረው ተጽዕኖ የንቃተ ህሊና ሽባነት ወይንም ስፒሪቹዋል አዌክኒንግ ሌምነስ፣ የ6G ኤአይ ሞገዶች የሰው ልጅ መንፈሳዊ ግንኙነት በማወቅ ሰዎች ጸሎታቸው ንስሐቸው የማይሰምርበት ወደ አምላክ የማይደርስበት የመንፈስ ጭጋግን ይፈጥራል። ስፒሪቹዋል ብሎኬጅ ይሉታል። የባዮሎጂካል ባርነት የሰው ልጅ ዲኤንኤ ሲለወጥ የፈጣሪ አምሳልነቱ ስለሚጠፋ ለዘላለም ህይወቱ ብቁ እንዳይሆን ያደርገዋል። ሌላው የህሊና ምርኮ ሰው በራሱ ፍቃድ ሳይሆን በአውሬው አልጎሪዝም እንዲታዘዝ፣ እንዲቆጣ፣ እንዲያዝን አርቲፊሻል ፊሊንግ ይሉታል። ይሄ እንዲሰሙ ያደርጋል። አውሬው የተጣሉት መላእክቶች እንዳንዘነጋ ያለ ዲጂታል አይዲ ያለ ስርዓቱ ፍቃድ መኖር የማይቻልበት ዘመን እንደሆነ ሰው ለሆዱ ሲል ነፍሱን እንዲሸጥ ይገደዳል። ይሄም ማንነትን ማጥፋት አይደንቲቲ ክራይሲስ፣ ሰው ራሱን እንደ ቁጥር እንጂ እንደ መለኮት እንደማያይ በዚህ ዘመን ለዘላለማዊ ተስፋ መቁረጥ፣ ነፍስ በዚህ በሜትሪክስ ወይንም በሲስተም ውስጥ ታስራ ስለምትቀር ስለ መንግስተ ሰማያት ማሰብን ትተዋለች። እንደ ኖህ ዘመን የሞራል ውድቀትና ግብረሰዶማዊነት፣ ጾታን መቀየር በህግ መጽደቁ ለዚህ አዎንታዊ ምላሽ እንደሆነ እናውቃለን።